ሀሳብ ካልሆነ በስተቀር እኔ እንጃ ምን አይነት ሰዎች ናቸው ማለት። እኔ ሰው ነኝ፣ ማህበረሰቡን ታውቀዋለህ። እንዴት ነው አንድ ሰው እንደዛ ሊያደርግ ይችላል ብዬ ማስበው ብዬ ግራ ይገባኛል። ልታጠፋ ትችላለች ሩታ፣ በምን ምክንያት ታጠፋች የሚለውን ግን ማሰብ አለብን። በምክንያት እዚህ ውስጥ ገባች። በምን አይነት መንገድ ነው ሩታ እንደዚህ የሆነችው? የድሮዋን ሩታ ሁሉም ሰው ያውቃታል። ለምንድን ነው እንደዚህ እያደረገች ያለችው? ለምን ይሄ ሁሉ ነገር ተጫነች? የሁሉ ነገር ውስጥ ገባች የሚለውን ነገር ሁሉም ሰው ያውቃል፣ እናውቃታለን። ለዛ ነው የምንወዳት። ደግሞ የሚገርምህ እቺ ልጅ በእርግዝና ወቅት ነው የነገሩ ላይ የተከሰተው። ሰው የሴት ልጅ የመጀመሪያ እርግዝና ላይ አብሶ ወንድ ሲሆን ነው ምናምን በጣም ብዙ የሆርሞን መለዋወጥ ብዙ ነገሮች ይከሰታሉ። በዛ ውስጥ ያ ሁሉ ጫና ተፈጥሮባት እቺ ልጅ ለምን ቆመች ነው? ለምን በሰላም ወለደች ነው? ለምን ዛሬ ጠንካራ ሆና ቆመች ነው? በነገራችን ላይ ከሩታ ጥንካሬ ጀርባ በጣም ብዙ ሀዘኖች አሉ። እዚህ ጋር መታንት ስትል ረስታው እንዳይመስላችሁ። ግን የሚቀድመውን እሷን ያ ሁሉ ነገር ነው ፍሬ ምን ታውቃለህ? ያዩት ያሉት ስቃ መምጣቷ ማይነዳቸው እና ስቃ መምጣቷ እዛ ጋር ምንም አይነት ነገር ያላሳለፈች ምንም አይነት ነገር ያልሆነች ይመስላቸው ነው እያደረጋቸው ያለውና ያንን ነገር እኛ እናውቃለን። አጠገቧ ነኝ ያለሁት ብዙ ነገር አውቃለሁ። ደግሞ ሴቶች ናቸው እያዩዋቸው ያሉት። ወንድ ልጅ ቢሆን ችግር የለም። እንደ አንድ ሴት ሊያጠነክሯትና እንትን ሊሏት ነው እንጂ እንደ እነሱ አስተሳሰብ ሩታ ወድቃለች። ያ በትክክል እና ያ ነው በጣም ነው የሚያናደው። እንደዚህ ለመጋባት እኛ እኮ ሄርሜላ ምንም እንድትሆን አንፈልግም። ለሄርሜላ የማይበጀውት እኮ ነው። አይ ሁሌ መሳቀቅ ስለ ሄርሜላ ሳወራ ፍሬው መጀመሪያ ነገር መጣ ነገር ያካለው ለአብርሃም አስቤለት ነው እንደዚህ ምናምን ስትል ይሄ ሁሉ ነገር እንደሚፈጠር ስለማቅ ትሰሚኛለሽ። ሄርሜላ እንደዚህ ነው እንደዚህ አይነት ነገር መጨረሻው አያምርም። ለዛ ነው ይሄ ነገር። እሺ ሩታ ትክክል አይደለች። የተፈጠረውን አይታል አይደል? ያ ይሄንን እንኳን ማሰብ የማይችል ሰው ነው ላይ ያለው እና ሩታውን ላይ እዚች ጋር የምታደርገው ነገር ለምንድን ነው የሚያስገርማቸው? ምንድን ነው የሚያናድዳቸው? የተናገረችው ተቆጣጠርበት የነበረበት መንገድ ነው እንደገና ደግሞ ይባስ አሁን ደግሞ ድጋሚ በመስቀል የማይሆን ነገር መጥተው መተት አሰርታል ነው እስከማለት ነው። አብርሃምን ለመመለስ መተት ማሰራት አይተባባል። በአብርሃም በኩል የሚመጡ ሰዎችንም ሆነ ምኖችን መቀበል የሚጠበቅባት መጥፎ ሰዎች ያንን ነገር ታደርገች መጀመሪያውን ራሷ ነበር። ይሄንን ነገር ማስመሰል አብርሃምን መመለስ ትችላለች። በሚገርም ማስመሰል በቃ ያሌላትን የእሷ ማንነት ባልሆነ መንገድ እኮ ገብታ መመለስ ትችላለች። በነገራችን ላይ ያ በጣም ቀላል ነው። ደግሞ እኮ የሚያስቀኝ አሰርተውባታል የሚሉ እዛ በሱ ዙሪያ ያሉ ሰዎች ለምን አይበጥሱትም? ለምን አቃታቸው? ፍታ አንተ። እያንዳንዱ ነገር ሩታን ለማሰደብ ሩታ ናት እንዲያደርገችው ሩታ የዛሬን ቪዲዮ ራሱ ካየው እዛ ድረስ ሄደው የአብርሃም ጉዳይ አይደለም ያስጨንቃቸው። በቻሉት አጋጣሚ ሩታን ማስጠቆር ነው የፈለጉት። ቀላል ነው እኮ ምንም እኮ አይደለም። ይሄው 4-5 ተገናኙ አይደል እንዴ? ልጁ ላይ እኮ ሰንሰለት አይደለም ያለው ትንሽዬ ሀብል ነው አይደል እንዴ? እንዴ ወንድሜን ለማስመለጥ እኮ ብዙ ነገር ታደርጋለህ። አትበጥስም እንዴ ወንድ ከሆንክ እንዴ? እንዴ እኮ ያረን ወንድሙ በላይ የሚያስብለታል። እሱን ነው እኮ የምልህ እኔም እሱን ነው። አሁን ኤፍሬም እያየው ነው አይደል? ኤፍሬምን እያየው ነው ይደርሱ ከመጀመሪያ ጀምሮ ኤፍሬም ምን አይነት ጓደኛው ወይም ምን አይነት ወንድሙ እንደሆነ እንዴ ማልፎ ምን አይነት ጓደኛው እንደሆነ አማካሪ እንደሆነ ሁሉም ሰው ያውቃል። ግን ያንን ነገር ያዩ ኤፍሬም ለአብርሃም ተንኮል የሚያስብ ሰው አይደለም። መገንዘብ ያለባቸው ኤፍሬም በምንም ተአምር ነው ብለህ ስለ አብርሃም እንዴ ኤፍሬምን እኮ አግኝቼዋለሁ እኮ አውርቼዋለሁ እኮ በምንም ተአምር እኔ እንደሱ በወንድሙ የማይደራደር ሰው አይቻላል። አረ በጣም እኔ ኤፍሬም በጣም ነው የምወደው። ምክንያቱም ሰው ኤፍሬም ግልፍተኛ ነው ይቸኩላል ምናምን ብሎ ያስባል። ግን አንዳንድ የዋህ ሰዎች እና እንደ ኤፍሬም አይነት ሰዎች እውነተኛ ነገርን ቀጥታ ማስረዳት ባይችሉ እንኳን በተግባር የሚያሳዩ ሰዎች ናቸው። ትክክል ናቸው። ስሜታዊ ቢሆኑ ማለት ነው። በነገራችን ላይ ቶሎ የሚናደዱ ሰዎች የዋህ ናቸው ታውቃለህ። አብርሃም ጎንም በጣም ብዙ ምላሰኛ ሰዎች አሉ። በምላሳቸው ማሳመን የሚችሉ እንደዚህ አይነት ሰዎች አፈቀላጤ የሆኑ ሰዎች አያስፈልጉም።
እና እሱንም ገደል የከተቱት እነሱ ናቸው። በዚህ መንገድ እኔ ጓደኛዬ ማለት ነው አብርሃም በጣም ያሳዝነኛል። ከሁላችንም ጋር እንደ ድሮ ብንሆን ደስ ይለኛል። እና አይቀርም እኮ አይቀርም፣ የጊዜ ጉዳይ እንጂ አይቀርም። የጊዜ ጉዳይ ነው። እኔ ነገር መጀመሪያም ተናግሬያለሁ። ህይወቱ ይበጠበጣል እንጂ ሩታ ለቆ ሄዶ ጊዜ ሰላም እንደማይሆን እናውቀዋለን። ጓደኛዬም እንደዚህ አይነት ህይወት ውስጥ እንደማይገባ ፈልጋለሁ። ሁልጊዜ ስናገር እሱ ለሱ ጥላቻ ወይ ለሱ ነገር ያለን ነው ሰዎች የሚመስላቸው፣ ግን እንደዛ አይደለም። አንተ በእንደዚህ አይነት መንገድ አይደለም ተስማምተው ተለያይተው እንኳን ሌላ ህይወት ውስጥ ገብተው ሰላም አይሆንም። ልጅ መሀል ላይ ካለ ስጋ ነው። አይ አንደኛ ደግሞ እግዚአብሔር የሚያውቀው ይሄኛውን ትዳርህን ነው። እግዚአብሔር እቺኛዋ እንድታለቅስ አድርጎ ያቺኛዋ እንድስቅ አያደርግም። አይ ጭራሽ አያደርግም እንዴ! ወንድ የለም እንዴ በከተማው? ምንድነው የሰው ትዳር ልጅ ያላት እርጉዝ ያላት ሴት ልጅ ዘሎ መምጣት ሳይፈታት እኮ ነው አብሮ መሆን የጀመሩት እኮ። ይሄ እኮ ግልጽ እኮ ነው። እኔ ላንቺ ስለማስብና አብራችሁ እንድትሆኑ እንድትተካከቡ ይፈልጋሉ ያለች የነበረች ልጅ የሆነ ባቦጓያ የሆነ ቦታ ይወስድ እንደውም ስማ ወደ ሩታ ሲመለስ ነው አይደል መተት ያሉት። ወደ ሄርሜላ ሲሄድስ ትዳሩን ሲፈታስ ልጁን ጥሎ ሲሄድስ እንኳን ማፊ ቁርጥ በደኔ ያን ነው። አብርሃም ተናገር ያለው ቪዲዮ ላይ ከሁለት ቪዲዮ በፊት አብርሃም መተት ከተሰራበት የተሰራበት ያን የሩታን ጥሎ ሲሄድ ነው ብዬ ተናገርኩ። እኔም እሱን ነው በቃ አብርሃም ከተሰራበትም ያን የሩታን ጥሎ ሄደ ሰዓት ነው። ሩታን ሐሳብ አልቀበልም ያለ ሰዓት ነው። አሁን ወደ ሰላማዊ መንገድ መስቀል እኮ ነው ያደረገችለት። ምን ሆናችሁ ደግሞ እኮ እሱ የሰጣት ነው ታውቃለህ አይደል? እሱ የሰጣት ነው ደግሞ በነገራችን ላይ በነገራችን ላይ ሩታ የተመቸች ማለት ነው። እውነቱን እያወቀች እንዲህ ስሟን እያጠፉ ቀላል ነገር አይደለም፣ ግን ነገ እንደሚያፍሩበት ነገ አንገታቸውን እንደሚደፉ ስለምታውቅ ማለት ነው። መተት ነው ያደረግሽበት አንቺ እንደዚህ አድርገሽ አንድ መልስ አልሰጠችም እስካሁን። እንደዚህ የሩታ እንደዚህ መልስ አትሰጥም። ሆዷና ያለው ነገር መልስ ብትሰጥ ድሮ በጣም ስሜት የሆነ ታወራ ነበር። ለማን ብላ ተደበራና ስለሰው መልስ ለመስጠት ትመጣለች? ዘና ብላ ትምጣ እባክህ። ፈታት ቆይ ደግሞ እርግዝናው ቆይ እንዴት ነው? ችቦ አይሞላም ወገቧ ነው ወይስ እርጉዝ ናት ነው የተባለው? ቆይ እኮ አሁን አልገባለኝ እኮ። እኛም አልገባንም። ታማለች ምናምን እያሉ ነው። እና አቤል እንግዲህ ጥንስሽ ወረደ አላት። በሆድሽ ነው የወደቅሽው አላት እኮ። አረ ወይኔ ሄዶ እኮ በቃ ነገሩን ሁሉ ወደዛ ለማዞር እኮ ነው እኮ። አይ እንትን ነው ታውቃለህ፣ አብርሃም ከሄርሜላ ጋር ደንዝዞ ወይም ነገር ሆኖ ካልሆነ በስተቀር ሩታ ጋር ያልጨረሰው ጉዳይ እንዳለ ያውቃል። አንተ ወንድ ልጅ እኮ ነህ። ልጅ ሊወለድልህ አስበው። የመጀመሪያ ልጅ ልታይ ወንድ ልጅ እኮ ነህ። እንዴት እንደሚጓጋ ታውቃለህ አንተ። በዙሪያ እኮ ብዙ ሰዎች እኮ አግብቶ ሲወልዱ እኮ አይተናል። እና እንዴት ሲጓጋ እንደነበረ አይተሃል። ልጅ ሊወለድለት እንደነበረ ሲያውቅ በአንድ ጊዜ ያንን ነገር ምንም ጭራሽ እኮ ሩታ ማርገዟን ሁሉ እኮ ምንም ረስቶታል በዛ ሰዓት ላይ በነገራችን ላይ። እና ይሄ ልጅ ከቀልቡ ነው። አብርሃም 1 ዓመት ሆኖ ቀልቡን ካጣ። እኔ የማውቀው አብርሃም የለም። በቃ ብዙ ጊዜ ተናግረናል። አብርሃምን እኔ አላውቀውም። እና የማውቀው አብርሃም አሁን ተመልሷል። ሲመለስ ደግሞ መተት ምናምን ብለው መጥተዋል። ይሄን ነገር ደግሞ እንደ ሀሳብ አልቀበልም። በቃ ሰላማዊ ህይወት ይኖር ነው ባይበጠብጡት ደስ ይለኛል። እሷም የራሷን ህይወት ሌሎችም የራሷን ህይወት ይኖር። በቃ እንዴ ማንኛውም ሰው እኮ አብርሃምና ሩታ እንዲመለስ ነበር የሚፈልገው። ተመለሰ። አረ ጓደኛውም ቢሆን እና አቤልም ሌሎችም እንዲመለሱ ነበር የሚፈልጉ። ስላልፈለገች ነው ብለው ነው አያሰቡ። ፈለገች፣ ተመለሰ። አረ ደስ ሊላቸው ነው የሚገባው። ልጅ አለ በቃ ዝም ብለህ ወደኋላ ሄደ ስማዩ፣ ወደኋላ ሄደ እነሱ የነበሩበትን ጊዜ ሲጀምሩ አይታቸዋል ማለት ማን እዚህ ይደርሳሉ ብሎ አሰበ? ማንም አላሰበም እንዴ። በዚህ ነገር ውስጥ እኮ የእግዚአብሔርን እጅ ነው የምትመለከተው። ሴጣን ይሄን አይፈልገውም። አየህ፣ እግዚአብሔር እንዲመሰገን አይፈልግም። ዛሬ ምናልባት አሰበው ምን እንደሆነ ታውቃለህ? ማንኛውም ጊዜ የሆነ ነገር ለማጽናት ፈተና ያስፈልጋል እና ፈተና እየተፈተኑ ነበር። በቃ ፈተናውን ለማለፍ የተፈጠረ ነገር ነው ብዬ ነው የማስበው። ብዙ ፈተና ላይ ናቸው። በሴትም ሆነ በማንኛውም ሰው ሊፈተኑ ተመቷል። ያንን ነገር ደግሞ ጸንተው ማለፍ እንዴት እንዳለባቸው ወደፊት የተስተካከለ ህይወት እንዲኖሩ የታሰበ ነገር ነው ብዬ ነው የማስበው።
እሱን እኮ ግድ ነው። አንደኛው እኮ ትዳር የሚያደርገው እንደዚህ አይነት ፈተናዎችን ቻሌንጆችን ስታልፍባቸው ነው። አንዳንዴ ትዘናጋለህ፣ አንዳንዴ በራስህን መዘናጋት የሚመጡብህ ነገሮች አሉ። እግዚአብሔር ግን ያ ነገር አንተን እንዲጥል አያደርግም፣ አስተምሮ እንዲያልፍ ነው የሚያደርገው። መውጫ ቀዳዳውን ፈጣሪ ራሱ ይሰጣል። በገዛ እጅ እኮ የገባህበት እኮ አንተ ራስህ ገብተህበት በአንተ ራስህ ባመጣኸው ጣጣ እግዚአብሔር ያወጣል ከዛ ነገር ውስጥ። አቅም እንደሌለ ያውቀዋል። አቅማችን እኮ እግዚአብሔር ነው። እንደኛ አቅም ቢሆንማ አስበው እዚህም አንደርስም ነበር እኮ። ያንን ጊዜ አሻግሮ እዚህ ያደረሳቸው እግዚአብሔር አሁን አይጥላቸውም፣ የትዳሩ ባለቤት እግዚአብሔር ስለሆነ። በዚሁ አጋጣሚ እሱ ልክ ነህ። ፈጣሪ ባይዘው እንትን ያለውን ማንም ሊለየው አይችልም እና ምናልባት ፈተና ሊበዛበት ይችላል ነው። ግን አንድ ነገር የምነግራችሁ ነገር መጥፎ አስተሳሰብና መጥፎ እንትን ያላችሁ ሰዎች ካላችሁ ከቻላችሁ ንስሐ ግቡ ወይ የሆነ ነገር ሆኑ። አንድ ነገር የሩታን መውደቅ የሩታን የሆነ ነገር ማድረግ የምትፈልጉ ሰዎች በአጠቃላይ ሩታ የአብርሃምን ከፍታ የምትፈልግ ሰው እንጂ የአብርሃምን ዝቅታ ወይም መውደቅ የምትፈልግ ሰው ሆነ አይደለም። አለመግባባት የተፈጠረ ነገር ነው እዚህ ሁሉ ነገር ነው ያደረሳቸው እና ምንም ቢሆን ምንም ለአብርሃም የምታዝንና የአብርሃምን መጥፎ መውደቅ የምትፈልግ አይነት ሰው አይደለችም። ይሄንን ነው። አንድ ደግሞ ወጣት ናቸው እኮ ወጣቶች ናቸው እኮ ለምን እንደ ወጣት እንደማይመለከቷቸው አላውቅም። የምር ወጣት ናቸው እኮ። አብርሃም ብዙ ጊዜ መስክሯል እኮ ሩታ ባትኖር ከፈጣሪ በታች ይሄኛውን አብርሃም አታገኙትም ነበር ሲል ነበር እኮ። አናቃለን እኛ አብረን ነው አይደል ነው ከጎኑ አይደል። እሱን እኮ ነው እሱ የመሰከረላትን እኛ ዛሬ ስንመሰክር ሰው ለምን እንደሚያናደው ምንም ሊገባኝ አልቻለም። እንዴ እኔ እንጃ የሰው ልጅ የተለያየ ባህሪ ነው ወይስ ምንድን ነው ያለው የሚለውን ነገር አለ ኤአይ ይመስሉኛል አንዳንዴ ታውቃለህ የሆነ ነገሩ ጭንቅላት ሆድም አስበው ሆዱን ሲሞላ የከረበ ሰው ጭንቅላቱ በብዙ እውቀቶች ተርቦ የተቀመጠ አንድ ሰው ከዚህ ክፋት ሐሳብ ውጪ ሊያወራ አይችልም። ምን አለ መሰለህ አንዳንድ ሰው በራሱ ህይወት በራሱ ዝላለነትና በራሱ ደካማነት ብዙ ያበላሻቸው ትዳሮች እና ህይወት በእንደ እነሱ አይነት መንገድ እንደ ሩት አይነት አካሄድ ያልሰመረለት ሰዎች አሉና እነዛ ሰዎች የመመቃኘትና መጥፎ ነገር የማሰብ ጭንቅላታቸው ውስጥ የገባባቸው አይነት ሰዎች የሚያስቡት አስተሳሰብ ነው ብዬ ነው የማስበው እንጂ አንድ ጤነኛ የሆነ ሰው ሩታን ከአብርሃም ለይቶ ለሌላ ሰው ለመዳር አብርሃምን ያስባል ብዬ አላስብም። መጥፎ አስተሳሰብ መጥፎ ሁኔታ ምንም አይነት ነገር እንደሌለባት ወይም በቅርቡ ይሄ ሩታን ከዛሬ 2 እና 3 ወር በፊት የሚያውቃት ሰው ነው ብዬ ነው የማስበው። ከዚህ በፊት ሩታን የሚያውቃት ሰው ስለ ሩታ መጥፎ ነገር ሊያወራ ይችላል። ያ በትክክል እና በቃ ይሄ ህይወታቸው ያልተስተካከለ ሰዎች ሰይጣን ገብቶ እየበጠበጣቸው ያለ ሰዎች ከራሳቸው ጋር ያልሆኑ ሰዎች ናቸው እንደዛ እያደረጉ ያሉት ብዬ ነው የማስበው። በተቻለው አቅም እኮ ከአንደበት መልካም እንዲወጣ መጣር ነው። ግዴታ አይደለም ክፉ መናገር፣ ዝም ማለትም እኮ መልካም ነው። የመሳደብ የምን ማለት ምንም እንትን የለም። አሁን ታሟል ምናምን ይላሉ። ይኸው ወንድሙ ቢታመም ኤፍሬም እንደዛ ይሆናል። ቆያረም የሚታመመው አንድ አብርሃም ነው ወይስ ሁሉም ሰው አብሮ ይታመማል? አሁን ከዚህ በፊት ሁሉም የአብርሃም ቤተሰቦች አብርሃምን ሲናገሩት የነበሩ ናቸው እና የአብርሃም ቤተሰቦች ሙሉ ጓደኞቹ ነው የታመሙት ወይስ አንድ አብርሃም ንጹህ ሆኖ ነው እንትን እያለ ያለው? እኔ ግራ ነው የሚገባው። ሰው እኮ የመጣበት መንገድ አለ አይደል? ይሄ ሁሉ እድሜውን ሲኖር ከቤተሰቡ ከወንድሞቹ ጋር የተዋየ ነው እዚህ ደረጃ የሚደርሰው። አንድ አይነት አስተሳሰብ ከሌለ ደግሞ ድሮም ትጣላለህ። እና የሆነ መንገድ ላይ አብርሃም መንገድ ሲስት ቤተሰቦቹ ለመመለስ የሚሞክሩበት መንገድ ካለ ስህተተኛው አብርሃም ከሆነ አብርሃምን ለመመለስ እየጣሩ ያሉ ወንድሞቹ ናቸው ስለሚሉ እና አብርሃም ትክክል ሆኖ እነዛ ስህተተኛ ሆኖ አይደለም። ያን ነገር ማወቅ አለባቸው። ለምንድን ነው ይሄን የሚያደርጉት? ወንድሞቹም እሱ ምቀኛ እስከመባል እስከመሰደብ እኮ ደርሰዋል። በጣም ያናደር ጓደኞቹ ሲጀምሩ እና ያንን ሁሉ ነገር ቢገነዘቡ ነው ቢያስተውሉ ደስ ይለኛል። በዚች ነገር ሲፈጠር ራሱ እኮ አየን እኮ በጣም ብዙ ሰዎች የራሳቸውን ነገር ለመናገር በጣም ለአብርሃም አስፈላጊ ሰው እንደሆኑ ለማሳየት እንጂ እንደሚሉት ታሟል ካሉ አብርሃምን ብቻ ነው የምታስቀድመው። አይ ፎከስ እንዳለ አብርሃም ላይ ነው የሚሆነው። አብርሃም ቢታመምና ከአይምሮ ጋር ባይሆን
ሩታን ስለማውቃት ነው። ሩታ አብራው ነው ያለችው እና ምን ያህል ደስተኛ እና ምን ያህል ደስ ብሏት ምን ነገሮች እንዴት እያስኬደች አብርሃም ቢት የፈለገ ሌላ ሰው ጋር ሄዶ ወይም ከኤርሜላው ከሰንበት 3-4 ልጅ ቢወልድ የአብርሃምን መጎዳትና አብርሃም እየታሰበ ያለው መተት ተደርጎበታል። አይምሮ ይሰራል። እንደዚህ አይነት ሁኔታ ውስጥ ቢገባ የትም አይነት ሁኔታ ውስጥ ቢሆን ሩታ አብርሃም መጥፎ የምታስብ ሰው አይደለችም። ይሄንን ነገር ስለማውቅ እንደዚህ እየሆነ እንኳን አብርሃም ነገር ሆኗል እንደዚህ ሆኗል መገንዘብ ነበረባቸው። ማለት ሩታን አያውቋትም፣ የማያውቋት ሰው ናቸው እንደዚህ መጥፎ ነገር የሚያወሩትና አብርሃም መተት ተደርጎበት ሩታ ቁጭ ብላ የምታይ አይነት ሰው አይደለችም። አይደለም መተት ልታደርግ ይሄንን ነገር እውነቱ ከገባት በኋላ እኮ ነው ሩታ በአብርሃም ተስፋ መቁረጥ የተወችው እንጂ እኮ የተፈጠሩት ነገሮች እኮ ብዙ ሰዎች እኮ ተስፋ የምትቆርጥበት ጉዳይ እኮ ነው። ግን እውነቱን ስታቅና ባሏ ላይ የደረሰ ነገር እንዳለ ስለገባት እንደዚህ አይነት ሴት እኔ ለማንም ሚስጥ ምን እንደማስታቀለ ፍሬ ምናልባት አብርሃም ያሳለፈው ነገር ያደረጋቸው ነገሮች በጣም ትክክል እንዳልሆኑ ተሰብቶት በሰዓት ግራ ገብቶት የፈዘዘ ሰው ነው። ፈዟል በሰዓት እኔም ያልኩት እንደዛ ነው። በነገራችን ላይ ተትናንት ወደ ቪዲዮ ላይ እኔም ያልኩት እንደዛ ነው። ትሪትመንት ያስፈልገዋል ብዬ ማሰብ ሰው ነኝ እንጂ ተሰርቶበት ነው ብሎ የወረደ አስተሳሰብ የድሮ የአጼዎቹ አስተሳሰብ በዚህ ዘመን ላይ አታስቡ በእናትህ። ይሄ ወጣት እንደዚህ የሚያስብ አይነት ሰው አይደለም። እኔ ብቻ ሰው ትዳሩን ሲፈታ ነው ብዙ ነገር ማሰብ ያለብህ ወይስ ወደ ትዳሩ ሲመለስ ነው ብዙ ነገር ማሰብ ያለብህ? እሱ እብደት ውስጥም የገባ ሰው አለ። እኛንም ምሬን እኮ ነው ምቀኛ ይሉኛል እና ምኑን ነው ምቀኛ ሆንኩት? እኔ ማለት ሰው ትዳሩ ይመለስ ወደ ሚስቱ ይመለስ። ምቀኝነት ምንድን ነው? ምቀኝነት በግድ መተት ማስረጃ አምጣ አልኩ። እኔ እኮ ማስረጃ እርግጠኛ ማስረጃ አምጣ። ዝም ብለህ መተት አይደለም ካየህ አምጣ። አየህ አሁን እኮ እየጻፉልኝ ነው በፍቅር ቢሆን በዳቢሎስ። እኔ ቆይ ከአብርሃምና ከሩታ በላይ ፍቅር የሰሩ ለፍቅር መስዋዕት የከፈሉ ሰዎች አሉ። በፍቅር ቢሆን አንተ የነሱ የአብርሃምና የሩታ ጌታ ከበር ያሳለፉትን ፍቅር እንኳን እኮ አስቦ ቢመጣ ትክክል ነው ብዬ ነው የማስበው። ትክክል ነው በቃ ፍቅር ነው። ተውት አሁን ላይ ያለውን ነገር ተውት። ይስጠኝ የእጅን ይስጠኝ ይላኛል። አይ የእጅን ይስጠኝ ስትለኝ አረ ይስጠኝ አልኳት። ይስጠን ማርያምን ይስጠን፣ የእጃችንን ይስጠን ክርስቶስን። እኔ ደስ ይለኛል። አረ እኔም በደንብ ደስ ይለኛል፣ በጣም ደስ ይለኛል የእጄን ቢሰጠኝና እኔ ጌታን ነው ስማ። ለምን ይኸውልህ እዛ የፈለግ ቪዲዮ ለምን ዩቲዩብ መስራት አላቆምም? እኔ ከሩታ ጎን ካለመሆን ይኸውልህ ለምን 1000 ሰው አያዩም? ቪዲዮን አያዩት። እውነትን ከመናገር ወደኋላ አለ። አይ ለእውነት የቆመ ሰው ለእውነት ሁልጊዜ መሄድ አለበት። እኔ ብዙ ጊዜ ስለማየው ነው ፍሬ ትክክል ነህ። ብዙ ጊዜ የሆነ ነገር ስታጠፋ ሩታን እኛ እናገራታለን፣ እንደ ጓደኛ ትናገራለህ። አንተም እኔም እቆጣታለሁ እኮ ደስ ይላቸዋል። ከዛ የኤርሜላ ደጋፊዎች ይገባኛል ያለው ልክ ነህ፣ ግን እኛንም እንዴት እንደሚናገሩ ስለማቅ ነው። ግን እኔ ሩታን እየመከርኳት እንጂ ተቆጥቻት አይደለም። እንደ ምክር አዘል ነው የምትናገራት። ግን ስታየው በሚዛን የሆነ ስታየው ሁልጊዜ አውቆም ሆነ አላወቀ የሚያጠፋው አብርሃም ነው። እሱ እርግጠኛ ነው። ነገ ጠብቅ፣ ይሄ ሁሉ ሰው ተገልብጦ አብርሃምን ሲሰድብ እሱማ ግልጽ ነው። ጠብቅ ነገውን። ዝም በላቸው፣ እነሱን መስማትም አያስፈልግም። እና ጋሼ ደስ ብሎኛል ስላገኘው አባቢ፣ እናወራለን። እኔም ደስ ብሎኛል አባቢ፣ እናወራለን። ችግር የለም ወንድሜ። ግን ወርቁን ካልፈለጉት በእናትህ ለእኔ ይላኩልኝ። አረ መስቀል አይደል? እኔ መስቀሉን ፈልገዋለሁ። አነ ሁለቱንም ወስዳለሁ፣ ችግር የለም። እንትኑ በሎሚ አጥቤ ንጹህ በሎሚ ወርቅ ለካ በሎሚ አይታጠብም። ብር ለካ በሎሚ ይታጠብ። እንዲሁ አደርገዋለሁ። በቃ ችግር የለም። አረ ከአንገቱ ላይ ወርቅም አንገቱ ካልተቆረጠ በስተቀር እስቲ ምን እንደሆነ ሰው ከሱ አንገት ላይ ማተብ ያወልቀው። አላህ በቃ አትጥፋ ብራዘር፣ ላክልኝ ስትገባ። እሺ እናወራለን በውስጥ። እሺ እሺ ፓፓዬ ደህና ነህ?
ሁላችሁም እወዳችኋለሁ። ደህና ደሩልኝ።